ቁርአን ለምን ትነካላችሁ ወይም ሙስሊሞች ምን ያደርጋላቸዋል ቢሉን አሁን የሚያስቆመን አካል የለም ማለት ነው። እኛ ብናቆም እንኳን መጪው ትውልድ ከኛ የተሻለ እውቀት ያለው ከኛ የተሻለ ወድን ያለው ጣለን ኖ አጋንንት ወንድሞቻችን ናቸው አንተ ስትል ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጅኒ ወንድም አለው። አቡ ሃይደር የጅኒ እህት አለው። ምንድነው ሼሙ? እኔ በኮንፊደንት ሆኜ አጋንንት ወንድም የለኝም፣ አጋንንት የኛ ወንድም ሊሆን አይችልም ብዬ መናገር መብት አለኝ። ኖ እኛ ስንናገር አንተ መናገር የለብህም ካልክ እሱን እንግዲህ እኔ ፊት አትችለውም፣ እኔ ፊት አታስበው። ውጭ ያለው ግን ያንተ ጉዳይ ነው፣ ያንተ ጉዳይ ነው። ጋነም እገባለሁ ጭንቅላት የሌለው እግር አምልኬ ካልክ መፍትህ ነው። ሙሐመድ ከሰውም ከተለያየ ፍጡራን ክፋት አላህ እንደሚጠብቀው ተናግሯል። ኖ እኔ እኮ እሱ ሀሳብ ላይ አይደለም የሚገባውት። እሺ መሐመድ ድግምት ተሰርቶበት ነበር? አው በሚገባ ተሰርቶባቸዋል። አለይሂ ሰላቱ ወሰላም ተሰርቶባቸዋል። ነብያችን በድግምቱ ምክንያት ምንድን ነበር? ጠቅለል አድርጌ ልንገር። ነቢያቶች ብዙ ናቸው እና ሁሉም እንደተሰቃዩት ሁሉም ነቢያቶች እንደተጎዱት እንደተሰቃዩት ነብዩ መሐመድም አለይሂ ሰላቱ ወሰላም በድግምት የተሰቃየ ነብይ ማን ነው? በድግምት ተሰቃይተዋል። ቆይ በድግምት የተሰቃየ ነብይ ማን አለ? ነብያችን በድግምት ተሰቃይተዋል። መሐመድ ማለት ነው። አንድ አዎ ሌላ ነብይ ያለ በድግምት የተሰቃየ ድግምት ተሰርቶበት ሳይገናኝ ከሚስቶቹ የተገናኘ ይመስለው ያደረገው ማያውቅ አለ ከመሐመድ ውጭ? ይኸውልህ እኔ ሌላ አላውቅም። የምከተለው ነብዩ መሐመድ ነው አለይሂ ሰላቱ ወሰላም። ሌሎችም እንድትሰቃዩ ስትል ሌሎቹም ድግምት የተሰራባቸው እያስመሰልክ ስለሆነ ነው። አንድ ሁለተኛ መሰቃየት ቆይ ብዙ አይነት መሰቃየት እኮ ተሰቃይቷል። ኢሳ እንዴት ነው የተሰቃየው? እስኪ የኢሳን ስቃይ ንገረኝ እስኪ። ምን አድርገው ነው ያሰቃዩት ኢሳ? ነብዩላህ ኢሳ አለይሂ ሰላም ነብዩላህ ኢሳ በጣም አመጣጣቸውም በጣም እኔ አመጣጣቸውን አልጠየቅኩም። እሺ እንዴት ነው የተሰቃየው እሱ ነብይ ከሆነ በኋላ? እሳቸውማ ወደ የፈጣሪን ቃል ለህዝብ በማስተማር ላይ ነበሩ። እሱ ማንኛውም ሰው ያስተምራል። እኔ ጥያቄ አይደለም እሱ። ከባድ ስቃይ ነቢያቶች አሳልፈዋል። ከነዛ ውስጥ አንዱ መሐመድም እንደዚሁ ድግምት ተሰርቶበት ተሰቃይቷል። ከየትኛውም ነቢይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው የቃዠ ነቢይ የለም። መሐመድ ብቻ ይሆናል። ተነቢያቶች ሁሉም ይሰቃያሉ ስላልክ በአንተ አስተምሮ ኢሳ የተሰቃየው ምን ነበረ? እሱን አላውቅም። ስለዚህ ሁሉም ነቢያት እንደተሰቃዩ ብላ ትጀምር ማለት ነው። ኤኒዌይስ ወደ ፖይንቱ ተመለስ። እሺ ስለዚህ ድግምት ተሰርቶበት ምን ነበር? እንዴት ነበር የሚሆነው? ምን ነበር ያደረገው? ድግምት መሰራቱንና እኛ ደግሞ ለድግምት መድኃኒት ና ተመለስ። አንተ ብለያ እፎይ እንግዲህ እነዚህ አሁን ገብቶ እንትን የሚሉ ስለመናገር ሰላም ነው። ድምፅ ኦኬ ይሰማል። ቆይ ካሊድ ዩቱብ ላይ ያላችሁ ሰላም ብለናል። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ሰላም በሉን እስኪ። ዩቱብ ላይ ያላችሁ እሰማለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ሞቅ ብሏል ዛሬ። እቁብ ማን የበላው? ዩቱብ ላይ እቁብ የበላ ማን ነው? የዩቱብ ጀማ ኃይለኛ ጀማ ነው። ማህበር አላቸው ምናምን ነገር አሉ። ጽቡር የዩቱብ ጀማ
ከበድ ያለ ነው። ሰላም ብያችኋለሁ። እኔስ ሉሉ እንኳን ደህና መጣሽ። ተመልሰሽ ይዘሽ መጣሽ። ደውለውብኝ ነው ያወጣኝና ስልኬም 2% ብቻ ነው ያለው። አሁኑን እንትን ልበልልና ስልኬ ሳይዘጋ እሺ። አላህ ቃል የገባላቸው ቦታም እሺ። ድምፅሽ አይሰማም። አትሰሚም። ኔትወርኩ ነው መሰለኝ ይዟታል። ያ ሰላም ብያለሁ። በደንብ ዩቲዩብ ላይ ያላችሁ እያየዋችሁ ነው። እሺ መልካም። እንግዲህ ካሊድ ይሰማል? ይሰማል። መልካም። ድግምትና እንደዚህ እንዳለ ታምናለህ? ድግምት ካመንክበት ይሰራል። ካላመንክበት አይሰራም። የቂንህ ነው የሚወስነው። ዲንህ ማለት በፈጣሪ ያለ ዲንህ ጠንካራ ከሆነ አይዝህም ነው? ኖ አይደለም፣ እንደዛ ሳይሆን ለምሳሌ አሁን እንዴት መሰለህ፣ አንድ ሰው ስለዛ ነገር በተደጋጋሚ የሚያስብ የሚፈራ ከሆነ የራሱ ዱዓ አለው፣ የራሱ እንትን መከላከያ ጋሻ አለው። እንደማንኛውም በሽታ ሊይዝ ይችላል። አንድ በሽታ የሚይዝህ አይነት አያያዛል አይደል? እንደዛ ሊይዝ ይችላል። ኦኬ። ስለዚህ መሐመድ መከላከያው ጠፍቶበት ነው ወይንስ ደግሞ ዲኑ ደካማ፣ እምነቱ ላይ ደካማ ሆኖ ነው በድግምት የተሰቃየው? ኦኬ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። አንድ ነብይ ደግሞ ሲላክ ለሚላክበት ህዝብ ተምሳሌት እንዲሆን ተደርጎ ነው የሚላከው እና ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ተምሳሌትነቱ? ድግምት ተይዞ ከሚስቶቹም ሳይገናኝ ብቻውን ወሲብ ማድረጉ፣ ሌሊት ተነስቶ መቃብር ላይ መሄዱ፣ ራሱን ለማጥፋት ተራራ ላይ መውጣቱ፣ እነኚህ ለኔ ምን ተምሳሌት ይሆነኛ? አንድ ነገር አዳምጠኝ። ነብዩ ሰለላሁ ዐለይሂ ወሰለም እንደኛ ሰው ናቸው አይደሉ? ሰው ናቸው፣ ግን ከራሳቸው አንዳች አይናገሩም ብላችሁ ታምናላችሁ? ኩስ ልንገርህ፣ አንዴ ልጨርስልህ። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው ብለሃል። በሚገባ አዎ፣ ሰው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም የአላህ ባሪያ ናቸው፣ መልእክተኛ ናቸው፣ አድራሽ ናቸው። ገብቷል አይደለ? አንድ ነብይ ለህዝቡ የሚያደርሰው ነገር ተወክሎ ከዛ ህዝብ ይወከልና ይወጣል፣ ነብይ ይሆናል ማለት ነው። ያ ነብይ እንደማንኛውም ሰው በሽታም ሆነ ምንም ነገር ይዞሃል። ከዛም በኋላ አላህ ደግሞ ሙጂዛውን ልቆ ያን ነገር ያስተካክለታል ማለት ነው። ዱዓውን ይቀበላል ማለት እንደማንኛውም ሰው ነው ስትል፣ እንደማንኛውም እንትን ስትል፣ እኔ ለምሳሌ ራሴን ለማጠፋ ተራራ ላይ አልወጣም። ሌሊት ጂኒዎች ጋበዙኝ ብዬም አልሄድም። አሁን እንደማንኛውም ሰውም ነው ስትል፣ የእሱን ይሄ አጋንንት የተጠናወተውን ከኔ ጋር እኩል አድርገው እያየህ ነው። ምክንያቱም አሁን አንተ ተነስተህ ሌሊት ጂኒዎች ጋበዙኝ እያልክ ትሄዳለህ። አንተ ምንድነው ጥያቄ ንገረኝ። ከማንኛውም ሰው ጋር አንድ ነው ብለህ አትበለዋ። መሐመድ አሁን ጂኒ ጋበዘኝ ብሎ ሌሊት ይሄዳል፣ ራሱን ለማጥፋት ተራራ ላይ ይወጣል። እሺ አንተ ከሚስቶች ሳትገናኝ ወሲብ ብቻህን ታደርጋለህ? ያደረግክ እየመሰለህ ያላደረግከው እንደዛ እንትን ትላለህ። አንተ አሁን ይኸውልህ ያለ መረጃ ዝም ብለህ ማውራት ሳይሆን እንደዚህ ለየትኛው ይከፈትልህ? ለየትኛው መረጃ ይከፈትልህ? የትኛውን መረጃ ይዘህ ነው አንተ ሌሊት ሳይገናኝ ተገናኘ ምናምን የምትወስድ? ሲቀጥል ደግሞ እንደዚህ አይነት አጸያፊ ቃል ስታወራ ትንሽ ኢምራን መለሰ ነው። እኔ እኮ አይደለሁም ያልኩት፣ አዲሱ ይከፈትልህ። ኦኬ ቃል አንዴ ይከፈትልን። እሺ ስለ ሐዲሱ ብቻ ሳይሆን ስለ በቁርአን በደንብ እንወያይ እስቲ። እኔ ስለ ሐዲሱ ብዙ ሙቀስ ስለሌለ በቁርአን በደንብ እንወያይ። ስለ ነብይ ያለውማ ቁርአን ላይ እኮ 4 ቦታና 5 ቦታ ብቻ ነው የተጠቀሰው። ምን እንዳደረገ ምን እንደተደረገበትም እኮ ማን እንደሆነ ራሱ አይታወቅም እኮ በቁርአን ማካሄድን። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ የተጠቀሱት? 4 ቦታ ነው ምናምን ነው የተጠቀሰው። ከዛ ብቻ 5 እንኳን የሚሞላ አይመስለኝም። በጣም አይመስለኝም። ለዛ ስንት ነው የተጠቀሰው?
እስኪ አሁን ጥያቄን እስኪ ስንት ነው የተጠቀሰው? ስንት ነው የተጠቀሰው? ሌላ መስመር ላይ ሳልገባ ጥያቄውን ጠይቀኝ እኮ። ስንት ነው የተጠቀሰው? ከ5 በላይ ነው። ሌላ ሰው ያምናል። ገብቷል። ከ5 ይበልጣል እያልክ ነው? እቀጣለሁ ከበለጠ። አንተ ማሳየት ብቻ እኮ የሚጠበቅብህ። እኔ እሺ፣ ይሄ ሐዲስ እንደዚህ ይላል። ሳሂህ አል-ቡኻሪ 6391 ላይ ምን አልክ? ምንድን ነው ያልከው? ሐዲሱ እንደዚህ ይላል። ማን ነው ዘጋቢው? አይሻ ነች የዘገበችው፣ ሕፃኗ የመሐመድ ሚስት። ኦኬ እንደዚህ ይላል። that Allah's messenger was affected by magic ትንሽ እንትን በለው ወደዚህ አስጠጋው። that Allah's messenger was affected by magic so much that he used to think that he had done something which is in fact he did not. የአላህ መልእክተኛ ላይ ድግምት ተሰርቶበት ነበረ። በዚህም ምክንያት ያላደረገውን እንዳደረገ ያስብ ነበር ትላለች። እሺ ቀጥል። ስለዚህ መሐመድ ያላደረገውን እንዳደረገ ይመስለው ነበር አይደል? ሰሂህ ነው ሐዲሱ። ምን እሺ ማነው የዘገበው? አይሻ ነች። እሺ ቡሃሪ ነው አልኩ። ቡሃሪ ላይ ደኢፍ ሐዲስ አለ አለ በለኝ። ለጥያቄ መልስ አላገኘሁም። አንተ ለኔ ጥያቄ መልስ ጠይቀው። እሺ ቀጥል። እሺ ጥያቄ ምንድን ነው? ስለዚህ ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ሙሐመድ ደግሞ ከራሱ አንዳች አይናገርም ካላችሁ ያላደረገውን ያደረገ እየመሰለው በሚቃዥበት ሰዓት ላይ መገለጥ ነው ወይ? ሙሐመድ ከራሱ አንዳች አይናገርም ብላችሁ ታምናላችሁ አይደል? ከመጀመሪያ ሳትቆርጠው ከመጀመሪያው እስኪ ሳሂህ አል-ቡኻሪ ከመጀመሪያ እኮ ነው ያነበብኩልህ። ስለዚህ ሙሐመድ ከራሱ አንዳች ማይናገር ከሆነ ድግምት ተሰርቶብኝ ነው እያለ ብቻውን እንትን በሚያደርግ ሰዓት እሱ መገለጥ ነው ወይ? ስለዚህ መገለጥ ነው ብላችሁ ትከተላላችሁ እሱንም? በሰዓቱ ምን ነበር የሚለው ሐዲሱ ላይ እስቲ ከእንደገና አብራራለሁ። ወንድማችን አደከምከኝ፣ ጨጓራ ይላትከው ደከመኝ። ራስ ታውቀዋለህ እኮ መሐመድ ድግምት ተሰርቶበት እንደነበር ታውቃለህ። የምታውቅ ከሆነ ሐዲሱን ደግሜ ያመጣሁልህ። በሰዓቱ እስቲ ድግምት እንደተሰራበት ሰዓት ምን ጊዜ ላይ ነበር? እስቲ ሐዲሱን አሁን ሙሉን እኮ አላነበብከው አንተ፣ እያነበብክ ያለው ጫፍ ላይ ያለውን ነው። ገብቷል አይደለ? ሐዲሱ መጀመሪያ ወንድማችን እኮ ድግምት ተሰራበት። በድግምቱ ምክንያት ደግሞ አንድ ሰው ሰባ አንድ ነገር ተጠይቀህ እሺ ድግምት ተሰርቶበት ያላደረገውን አደረገ እያለ ነው አይደል? ሐዲሱ ያለ ማነው ያላደረገውን ያስባል እያልክ አይደለ? አዎ ድግምት ተሰርቶበት ነበር አልክ አይደለ? ያ በሰዓቱ የነበረው አህዋል ምን ላይ ነበር ነው? ድግምት ተሰርቶበት ከሆነ አሟቸው። ይሄ ሐዲስ እኔ አሁን ባጭሩ ነገርና እፎይ ቆይ እኮ ምን ላይ ነበር ስትል ወንበር ላይ ልበል። እሺ ምንድን ነው የሚያስበው ነው ጥያቄ ፖይንት። አንድ ያዳስ ቡሃሪ 57 አንዴ ክፈትለት። ምን እንዴት አይነት ኮንዲሽን ላይ እንዳለ ልስጣቀላል ነው እኮ የተሰራውን ማያውቀው ሰውዬ በድግምቱ ምክንያት ምን አይነት ኮንዲሽን ነበረ? ቡሃሪ 57 65 ሎክ እንደዚህ ይላል። አሁንም አይሻ ነች የምታርከው። ማጂክ was worked on Allah's messenger okay so that he used to think that he had sexual relations with his wives while he actually had not. ምን ነበር የሚያስበው ሙሐመድ በዛን ሰዓት? ለምሳሌ ወሲብ ሳያደርግ ያደረገ ሁሉ ይመስለው ነበር ከሚስቶቹ ጋር፣ ከአንዷ ጋር አይደለም ከሚስቶቹ ጋር። በሷ ተራ ደግሞ ተነስቶ በሐቂ ላይ መቃብር ቦታ ላይ የሚሄድ ነበረ። መቃብር ላይ ሄዶ ብቻውን እንደዚህ ሌሊት ይቆም ነበረ። ጥያቄ አትጠይቀኝ፣ ይኸውልህ ልንገርህ። እኔ አሁን ስለ ሐዲስ አንድ ለምን አልጠይቀህ? አትወደውም ይሄን ጥያቄ?
ስማኛ አሁን እኔ ስለ ሐዲሱ ብዙ እውቀት የለኝም። ገብቶሃል አይደል? ለወንድም ስጠው፣ ከኋላ ያለው ሼክ ስጠው፣ ከኋላ እየመከረህ ላለው እንዲበል ስለነበረው አሁን አንድ እሰማለሁ እኮ ስታወሩ ስትመካከሩ መሰማለሁ ኖሮ ሰማ እፎይ ስታሙኛ ሰማችሁ መስሏችሁ ና ሰምቻችኋለሁ። መሰማ ቢሆን ኖሮ ወላሂ መሰማ ቢሆን ኖሮ ማለት ነው። ይኸውልህ ኢምራን እኮ ማለት ነው ስንት ጊዜ ጥሪ አድርጎልሃል። ለመጨረሻ ጊዜ እንኳን ጥሪ አድርጎልሃል። አንተ ከእሱ ትሻላለህ እኮ። ኧረ ይዘኸውና እኔ አሳድግለታለሁ። ይዘኸውና ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ ከኋላ ያለው እሱ ነው። ስጠው ማይክ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ እንግዲህ ቁል አዑዙ ቢረቢል ፈላቅን አሁን ቅድም እህታችን ገብታ የመካ አያ ነው አሳይተናቸዋል። አሁንም ድጋሚ ማሳየት ይቻላል። ቦስ አይተዋል። ያው መካ ይላል እዚህ ከጎኑ የመካ አያ ነው። መሐመድ ደግሞ በሐዲስ ላይ ሪያዱ ሳሊህ ላይ ምን ብሏል? ያው እዚህ ቅጽ 2 ላይ ማለት ነው። አሁን ልናገር አንድ ጊዜ ትቀጥላለህ። አንዴ ትቀጥላለህ። ተራ ጠብቅ። ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል። ቁል ሁወላሁ አሐድን ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅን እና ቁል አዑዙ ቢረቢን ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ፣ ከሁሉም ነገር ይጠብቀሃል። እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል። ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ። መሐመድ እነዚህን ቁርአን አያዎች መቅራት አቅቶት ነው ከሁሉ ነገር ከድግምት መጠበቅ ያልቻለው። ከሁሉ ነገር ነው የሚለው ልብ በሉ፣ ከሁሉ ነገር ነው የሚለው። ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ ወይ ደግሞ ይሄንን ቀርተን እኛ ከድግምት ወር ካጋንንት ነፃ እንወጣለን ትላላችሁ። የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ? ለእናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥቷል። ይሄን ጥያቄ መልስልኝ። ሲጀመር ለምን መጀመሪያ ይያዛሉ? ነብዩ ሙሐመድ ሰው መሆናቸው ምሳሌ ነው። እንደ ማንኛውም ነብይ ናቸው። ነብይ ደግሞ ምን ማለት ነው? ሰው የአላህ ተከታይ የአላህ ባሪያ ነው። ገብቶሃል? ይሄንን የምትል ከሆነ ግን ድግምት አይዝህም እያሉ ነው አይደለ? በቀን 3 ጊዜ ቁል አላሁ አሐድና ቁል አዑዙ ቢረቢል ፈላቅን ቁል አዑዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዘውም አይደል? አይዞም። አዎ ቴንክ ዩ። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነብይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። መሐመድ ግን ተይዞ ግለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው። ሰማ አንድ ነገር ሰማ ምሳሌ ነው። ከዚህ ምን እንማር? ድግምት ተሰርቶበት ብቻው ወሲብ ማድረግ፣ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር፣ አጋንንት ዞት ጋበዙኝ ማለት፣ ፀጉሩ እስኪመላለጥ ድረስ ግለወሲብ ማድረግ ምሳሌ እንዲሆነን ነው። እና እኔ እንደሱ እንደሆነ ሰማኸኝ? እኔ እንደሱ እንደሆነ አንተ የሆነ አልባሌ የሆነ አወራር ነው የምታወራው። ባይዘው ማለት ነው። ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው ብቻውን ከሚስቶቹ ሳይገናኝ የተሰቃየው ነብዩ ሰለላሁ ዐለይሂ ወሰለም። ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአንኤክስ.com ላይ ክፈተው። 114 ማለት ነው። ሱራ 114 ሰማ። እሺ እስኪ ከፍተው እናውራ። እስከዛ ሰማ። አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቅሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለወሲብ ሲያደርግ የነበረው ፀጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ ቢሆነኝ? ዝም ብለህ ግለወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻው ወሲብ ማድረግ ምንድን ነው የምትለው? እንደዛ ወሬ አታውራ። ታዲያ ምን ብዬ ልጥራው? እሺ ወሬ ነው የምታወራው አንተ እኮ። ያለ ወሲብ ማድረግ ማለት እኮ ነው ግለወሲብ ማለት። ከሚስቱ ሳይገናኝ ብቻው ወሲብ ማድረግ። አይሻ ደግሞ ስፖርት ትጠብቅ ነበር። ልጠይቅህ በገድሎች አንተ ልጠይቅህ
ችግር የለውም ጠይቃለህ። ከፍ አድርግልኝ ትንሽ። ኦኬ እንደዚህ ይላል። ኦኬ the Jew used the cast spell on the black magic on him. The person who was behind this was the Jew Labid. Okay, Labid ከትንሽ ከፍ አድርገው። እሺ The messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልዋይዲ ዘገባ መሰረት ለ6 ወር ያህል ምን ሆነ? ጸጉሩ እስኪመላለጥ ድረስ ታሞ ነበረ። He imagined that he slept with his wives when he did not. ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲርና ሐዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ጸጉር አሁን እቺ 6 ወር ሚኒመም ነች። ባይዘ አልዋይዲ ዋሽቷል። እነንተና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ ያላችሁ ታውቃል፣ አስባችሁታል? ጸጉሩ እስኪመላለጥ ድረስ ጸጉሩ ማለት ነው። ሰማ የ27 ቀን ነው ቦስ። የዚህች ልጅ ቆይ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይ ዘ ዌይ ማስታወቂያ ዙሪያ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና እንዴት አዳምጡ። ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷም አፈራርሰዋለች፣ እኛም አፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነውን ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምን ነው አታቀርበው? ግን ምንድነው የምታወራው አንተ ሰውዬ? ሰይድ ሰማ ቆይ አንዴ ተረጋጋ። ሰይድ ሰይድ አሁን ጸጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይሄ በጣም ከባድ ነገር እኮ ነው። እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንበላችኋለሁ ሐዲሱን ሳይ ሙስሊም 450 አንዴ ክፈተው 450 ኤላይ 450 ኤላይ እንግዲህ ነብይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነብያቸውን ገርፍ አማቆ ጸጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ጸጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ጸጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ይሄዳል፣ ተከትየው ሄድኩ ትላለች። እሱን አሳያችኋለሁ አንዴ። ኦኬ ይሄንኛው ማነው ሪፖርት ያደረገው? አሚር ነው። ሁሰይድ asked Al-Aqma if Ibn Mas'ud was present with messenger of Allah on the night of jinn, በናይት ኦፍ ጂን ወይም ደግሞ የጂኒዎች ሌሊት
እንትናን ኢብን መስዑድን አብረው ከነበረ ብዬ ጠየቅኩት ይላል። ኢብን መስዑድም እንደዚህ አለ። ኢብን መስዑድ ሰይድ ነው እኔ አብሬው አልነበርኩም ከጅኒ ጋር መሐመድ የተገባበዘለት እኔ አብሬ አይደለሁም አለ። ኦኬ but we were in the companion of the messenger of Allah. One night we missed him. አንድ ቀን ሌሊት አጣ ነው ከፈርክ we searched for him in vales and hills and said ተራሮች፣ ሸለቆዎች፣ ኮረብቶች ፈለግ ነው አንድ ሌሊት ሙሐመድን አጣ ነው። አጋንንት ወስደውት እኮ he has either been taken away by jinn or has been secretly killed ወይን አጋንንት ወስዶታል ወይንም ገለውታል ብለን ሾሎቆ ለሾሎቆ ሌሊቱን ሲፈልጉት ነብያቸው እነሱ መፈለግ ትተው እነሱ ነበር የሚፈልጉት። አጋንንት ዞት ፈጥፍጦታል ገሎታል እያሉ ማለት ነው። he the narrator said ተራኪው ምን ይላል? we spent the worst night which people could ever spend በጣም ከባዱን ሌሊት አሳለፍን ሰዎች ሊያሳልፉት ከሚችሉት በላይ እጅግ ሰቃቂ የሆነ ከባድ የሆነ ሌሊትን አሳለፍን ይላል። when it was dawn we saw him coming from the side of Hira ጎል ይቀድስ ሲል ወይም ደግሞ ሊነጋጋ ሲል ከሂራ አካባቢ ከዋሻ አካባቢ ሲመጣየ ነው። ሌሊቱ ሁሉ ፈልገው አጣሁት ማለት ነው። ሂራ ዋሻ የመጀመሪያው መገለጥ ጅብሪል ጋር የተዋወቀበት ዋሻ ነው የተጨመቀበት። he the narrator reported we said messenger of Allah ከፋር we missed you and searched for you ፈለግነ አጣን ዝካር ኦኬ ፈለግንህም አጣንህም አለው። የቱ ጋር እንደነበርኩ አጠፋህብኝ። ቀስ ብላልክ የቱ ጋር ነበርኩ? ኦኬ but we could not find you and we spent the worst night which people could ever spend. He the holy prophet said there ከዛ ሆሊ ፕሮፌቱ እንደዚህ አለ together we are TikTok ባባ ምንድን ነው ጊፍት ነው እንዴ? ይሄማ ጊፍት ቱጌዘር ብቻ ሳይሆን ሙሐመድ ቱጌዘር ከጅኒዎች ጋር ያለውን ላነብስን ማለት ነው። ይሄማ አብዱል ነው አብዱል ነው የሰጠኝ። ቴንኪው እንዳትሉት። የቱ ጋር ነበርኩኝ? ኦኬ the holy prophet said ነብዩም እንደዚህ አለ there came to me an inviter on behalf of the jinn and I went along with him and I recited to them the Quran. ከዛ ምን አለ ሙሐመድ ታውቃላችሁ ሌሊት ሙሉ ስንፈልግ አጣን አጋንንት ወስደው ገሎ ይሆናል ብለን ሹሉቁና ገድል ስንፈልግ ነበር ይሉታል። ታውቃላችሁ ከጅኒ የሆነ እንግዳ መጣብኝ እናም ጋበዘኝ ተዛ ተከትዬው ሄድኩኝ እናም ቁርአን ቀራውላቸው ለማን ታጋንንቶች የሙስሊሞች ነብይ እኮ የዋህ ነው። ክርስቲያንና አይሁዶችና ወንድም እንጂ አጋንንቶች በጣም ነው ይወዳቸው። ሌሊት እየተከተለ ገደል ለገደል ለአጋንንቶች ቁርአን ሲቀራ ያድራል። መጨረሻውን አድርገው አጋንንቶቹ ወንድሞቹ እንደሆኑ መጨረሻ ላይ የሙስሊሞችም ወንድሞች ናቸው አደገዛ እስቲንጃ በእንትን አታደርጉ አለ። ምክንያቱም አለ for these are the foods of your brothers or jinn እነኚህ በእስቲንጃ ስታደርጉ በኩበት ወይንም ደግሞ በአጥንት አታደርጉ የወንድሞቻችሁ ምግብ ነው። አጋንንት ወንድምህ ከሆነ አጋንንት እህትህ ከሆነ ስለምን ጅኒ ነው የምታወራው? ዛሬ ተነስተ ሙሐመድ ሌሊት ተነስቶ አጋንንት ጋር ግብዣ አድርጎ ቁርአንን የሚቀራላቸው ከሆነ ቁርአን ሲቀራ አጋንንት ያሸሻል እንዴት ትለኛለህ? ሱራ 72:19 ይክፈተው። ራሱ ሙሐመድ ሄዶ ለአጋንንቶቹ ቁርአን ከቀራላቸው ሄዶ ፈልጎ ሰው በደህና ጊዜ ወንድሞቼ ብሎ አጋንንትን ካደረገ ቁርአን ሲቀራላቸው ደግሞ እነሆ ያላ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደረብረብ ሊሆኑ ቀረቡበት ማለት አጋንንት እንደ ክምር ላዩ ላይ የሚከመሩ ሆኑ ቁርአንን ሲቀራ የኔ ወንድም ጋሼ አጎቴ እያሉ የሚደረቡበት ከሆነ ወንድሞቼ ካላቸው ጅኒዎችን ስለምንድን ነው ቁርአን ቀርተን አጋንንት እናባረራለን የምትሉት እናንተ ሰዎች? አጋንንት መሳቢያ አይደለም ወይ ቁርአን ራሱ?
ሙሐመድ ያለህን ስም ሲጠራ ቁርአንን ሲቀራ ወንድም ጋሼ ፍንድቅ እያሉ ደስ ብሏቸው ላይ የሚሰፍሩበት ከሆነ ሙሐመድ ላይ አንተማ ቁርአንን ስትቀራ እንዴት ነው የሚሸሹህ ነው? እንዴት ነው ሊሸሹህ የሚችሉት? አንዋር እንኳን አመጣ ሄቨን ቁርአን ማብረሪያ ቃል ምንድነው? እሱም ነበር የምትቀሩት አጋንንት ማብረሪያ ቁርአን ማብረሪያ አላልኩም። ሰላም ወንድሜ አለን ሱረቱል ጅን ነው ቁርአን ነው አጋንንት ለማብረሪያስ እንዴት ነው እሱ? ሱረቱል ጅን የሚቀራበት ሱረቱል በቀራና ሱረቱል ጅን ነው። ጭራሽ ጅኒ ሱራ አለው ቁርአን አለው አያተል ኩርሲ አለ። አያተል ኩርሲ ብቻ ሳይሆን ሱረቱል ጅን ራሱ አለ። ሱረቱል ጅን አለ፣ ሱረቱል በቀራ አለ። የበሬ ሱራ ማለት ነው፣ የከብት ሱራ ሱረቱል በቀራ ይባላል። በቀራ ማለት ያው አንተ ታውቃለህ በአረበኛ እና በቀራ ማለት በገራም እንደማለት ነው። አረበኛ ነው በቃ የላም ራስ ኤሬስ የላም። ስለዚህ እሺ አንዋር እንኳን ደህና መጣ። ውፍዬ እኔ ዛሬ ወንድሜ እንትን ጥያቄ አለኝ። የሆነች እህት አለች እኔ ጋር እና ስታናት ነኝ። ኦኬ ጠይቃላችሁ። እሺ ጥያቄ መጠየቅ ትፈልጋለች። እሺ አንዋር ዩቱብ ላይ ያላችሁ እንዴት ነው? እየሰማችሁን ነው? ሁሉ ተማም ነው? ሁሉ ሰላም ነው? የዩቱብ ጀማ እንዴት ናችሁ? ሁሉ ተማም ነው? የዩቱብ ጀማ ኦኬ። መልካም አንዋር ይሰማል? አንዋር ሙሐመድ ይሄማ። እሺ አንዋር 12 ኮመንት ላይ እሺ እናወራበት። አቅርብና መሐመድ ድግም ተሰርቶበት ነበር። አይ ሙሉ አቅርበውና ከዛን ጊዜ ሰተኝ እንደዚህ ማውራት ሳይሆን ላብራራ ለምን እንደው ለማስተካከል ድግም ተሰርቶበት ነበር አልነበረ? ተሰርቶበት ነበር፣ ግን ሲህሩ ተኽይል ነው የተሰራበት። ተኽይል ማለት የሆነ ነገር ያረገ ይመስለዋል፣ ግን ያን ነገር ደግሞ ሪሊ ያላረገውም ነው። ያን ነገር በስተክክል አሰዳለሁ ማለት አሁን ይሄ እንግዲህ ሹፋት እኮ የሆነ ማላገጥ ምናምን አትሁን። ተረጋጋና አዳምጠኝ በስተክክል። አይ እኛ ይሄንን ታዲያ ሌላ ምን አለ? እኛስ ታዲያ ሙሐመድ ያላደረገውን ያደረገ ይመስለዋል ያለው። እኛስ በአረብኛ ስላወራኝ ተለየ ነገር አወራኝ። እሺ እንደ ሀያት ነው ቃል አያት ለምሳሌ አይ ሚዲያው ላይ ቀርባ አልቀረብኩም ብላለች። እሱም እንደዛ ነው የሚያደርገው ማለት ነው። አይ እዚህ ጋር ከኔ ስለ ሀያት ላወራለም የመጣሁት እኮ ንገረና። የሆነ ነገር አድርጎ አላደረኩም የሚል ከሆነ የሚመስለው ከሆነ እንደዛ ሜቢ እንደ ሀያት የሚመስለው ከሆነ ነው ይመስለዋል። አሁን አላህ Subhanahu Wa Ta'ala ምን መሰለክ፣ እኔ በስተክል ላስረዳክ ማለት ለአንተ አይደለም ማወራው፣ ስር ላሉት ለሰዎች ነው እንጂ ማወራው ለአንተ አይደለም ማወራው። ስር ያሉት በደንብ ተረድተውታል እስልምና ምን አይነት እንደሆነ በደንብ ስለገባቸው ብዙዎች ስላወሩ አሁን ቀጥታ መልስ ቃል አንድ ቃልን ለማቅረው ቃል እያወራኸኝ ነው። ሰው አንተ የመመርጥ አይደለም፣ አይመለከትም። ሰው ፖለቲካ ለመስራት አትሞክር። ተፋት በል ያልሰራውን የሰራ የሚመስለው ከሆነ ለምሳሌ ያቺ እህታችሁ ድግምት ተሰርቶባት ነው አሁን እያላችሁት ያላችሁት። ስለዚህ መሐመድም እንደዛ አድርጎ አላደረኩም ይላል ማለት ነው። የሀያት ጉዳይ አይመለከተኝም። እኔ ስለ ግለሰብ ላወራ አይደለም የመጣሁት እዚህ ጋር ማለት ነው። እኔ ስለ መሐመድ ነው እያወራ ያለሁት። አሁን ምሳሌውን የተጠቀምኩት ቁርአን ላይ ቁሜ ነው ማውራው። ቁርአን ላይ ቁሜ
ፕሊስ የጠየቁን እንድመልስ ትችላለህ? ስለ ቁርአኑ የጠየቁን እንድመልስ ትችላለህ? ቁርአን ላይ ያለ ኦኬ ቁርአን ላይ ተቆማለህ። አላቀም ማናት ሀያት ማናት ሀያት አላቃትም። እሺ አሁን ለምን አልከ መሰለህ ድግምቱ ምን ያደርገዋል? ድገምልን ፓራፍሬዝ አድርግልን። እሺ መጀመሪያ አዳምጠኝ። እሺ ወይን ድግምቱ ምን ነበር የሚያደርገው? ቀጥል። ድግምቱ ምን እንደሚያደርገው ንገረን። ድግምቱ አንደኛ ሪሳላ ላይ ወይም ደግሞ ያመጡት መልእክት ላይ ምንም አይነት የጠየቁ መልስ ፕሊዝ፣ የጠየቁ መልስ። ድግምቱ ምንድን ነው የሚያደርገው? ቆይ እኔ አንድ ጥያቄ ልጠይቅህ። ቴንክ ዩ በቃ ከስር ሆነ ታብታብ እያደረግ ተማር። ኦኬ አንዋር ከላይ አንዋር መሐመድ ይሰማል። አራውንድ ቡሽ ድም ብሎ ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣ። ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። ተማም ተማም። ኦኬ እንግዲህ የሰውዬ ያላደረገውን የሚያደርግ የሚመስለው ከሆነ አይ ይሄንኛው ፓርት ላይ ያደረገውን ይመስለዋል። እዚህ ጋር የሚባል ነገር የለም። እንደዛ የሚል ደግሞ የለም። አንድም የቁርአን ክፍል የለም፣ የሐዲስ ክፍልም የለም። ኦልራይት ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ከራሱም አንዳች ማይናገር ነው ተብሎ ከተባለ አጋንንት የሚጋብዘው ከ6 ወር በላይ ጸጉሩ እስኪመላለጥ ድረስ የፈላ ውሃ እንደነካት ዶሮ ጸጉሩ እስኪመላለጥ ድረስ ከሰውም ከጅኒም ከፍጡራን ሁሉ ክፋት እጠብቅሃለሁ ያለው አላህ እንዴት ሳይጠብቀው እንደዚህ ሲያሰቃየው ማለት ነው። እንደዚህ ሲሰቃይ እህታችሁስ አያት ከሙሐመድ ትሻል እንደሆነ ነው እንጂ በምንድን ነው እሷ ላይ የምወርዱባት? የነብያችሁን ሱና አይደለም የተገበረው። ምናልባት ግለ ወሲብ እንደ ነብያችሁ አላደረገች ይሆናል እንጂ እሷም የሆነ ነገር አድርጋ አላደረኩም ብትል ይፈረዳል ወይ ነው። ሱረቱ በቀራን የሙሐመድ ዘይንን ቁርአን አንዴ ክፈትልኝ እስቲ ቃል ሱራ በቀራ 106 ላይ ይመስለኛል። ተፍሲሩን ክፈተው 106ኛውን አያ። በጊዜው ሙሐመድስ ልክ እንዳያት ያደረገውን ሲሸመጥጥ ሰዎች ምን ሲሉ እንደነበር እንመልከት እስቲ። ከዛ ደግሞ ሙሐመድ ምን ሲል እንደነበር እንመልከት። አያት ባይዘው የሙሐመድ በሴቷ ቨርዥን ነች። ቪዲዮ ሰርችላችኋለሁ። ኔክስት ከላይፍ ስንወጣ ቪዲዮውን እንለቀዋለን። በደንብ ታዩታላችሁ። እና በጣም የሚገርም ሁኔታ እስልምናን አፈራርሳላችኋል። ዱቄት ነው ያደረገችላቸው። ዱቄት ነው ያደረገችው። በፊት ከተሰራው በላይ አሁን አስከፊ ሁኔታ ውስጥ ከታቸዋለች ማለት ነው። 106ኛው አያ ምንድነው? 106ኛው ምዕራፍ አላልኩም። ሱረቱ በቀራ 106ኛው አያ እና እስልምናን ያፈራረሰችው ማለት ነው። የኛ ዋና ፖይንታችን ግን አያት ከሙሐመድ በምንድን ነው የምትለየው? ምንም እኮ አትለይም። እንዳልኳችሁ የተወሰኑ ስህተቶች እንደ ሙሐመድ ያልሰራች ይሆናል። ራሷን ለማጥፋት ተራራ ላይ ያልወጣችና ወይንም ደግሞ አጋንንት ጋበዙኝ ብላ ሄደች ሊሆን ይችላል። 106ኛው ምን ይላል? ምዕራፍ ምን ነው የከፈትከው? ኦኬ እስቲ አሳየኝ። 6ኛውን አያ ምን ብለው ነው የፈሰሩት? 106ኛውን አያ እሺ ነብዩ መልእክተኞች ሙሐመድ ሆይ ከቁርአን አንቀጽ መካከል እሺ 106ኛውን ቀጥል። ከ106 እስከ 108 አድርገው ማለት ነው። መልእክተኛችን ሙሐመድ ሆይ ከቁርአን አንቀጽ መካከል አንዲትን እንኳን ብንሽር ወይንም እርሷን ብናስረሳ ከእርሷ የሚበልጥ ወይንም ተመሳሳይ እናመጣለን። አላህ ሁሉን ነገር ቻይ መሆኑ በቃ ይሄ አሁን የወረደበት ምክንያት ምንድነው? እሱ መሐመድ ትናንት የተናገርከውን ዛሬ አልደግምም ተብሎ ሲባል ነው። ይሄንን የፈሰሩበት የለም አለ። ይኸው ከስር አለ። ከላይ ምዕራፍ ከ106 ያሉት ቁጥር 3 እስቲ
አንብበው። ቁጥር 3 ነው። ኖ ይሄን ራእይን የሚለው ቃል አረቦች ይጠቀሙበት የነበረ ቋንቋ ነው። ይሁድ ዘንድ ቅላጼውን ለስድብ ይጠቀሙበት ነበር። ይህ ቃል አረቦች መጠቀማቸውን ሲመለከቱ መሐመድ በይፋ ቁጥር 3 ነው። ቦስ ከፍ አድርገው እሱ ለእኔ እኮ አይታየኝማ። ኦኬ ቁጥር 3 እኔ ሳላየው ከአንተ የተሻለ ገስ እያደረግኩ ነው። ፕሊስ አሳየኝ። አረ የት ነው የምትሄደው? ያሁኑ ላይ እኮ ነው። ያሁኑ ላይ ቁጥር 3 እኮ ከፈትኩልህ እኮ ከፍ አድርገው አንብበው። እሺ ሙሽሪኮ ነብዩ። እሺ ቀጥል አንብበው። ቀጥል። ሙስሊሞች ለወዳጆቻቸው አይሁዶች በነብዩ እሺ ሙሽሪኮች ነብዩ አንድን ነገር ተከታዮችን እንዲፈጽሙ አዞ እንደገና ያንኑ እንዳይፈጽሙ ይከለክላቸዋል በማለታቸው ምክንያት አንቀጽ 106 ወረደ። ጦበሪ፣ ዋሂዲ፣ ኢብኑል ከሲር፣ ሱዩጢ ዘግበውታል ይላል። ቴንክ ዩ። አንድ ነገር ያዝና መልሶ ይከዳቸዋል። አላዘዝኩም ብሎ ይከለክላል። ልክ አያት እንዳለችው ማለት ነው። ቀርባ አልቀረብኩም ብላ እንደሸመጠጠችው። ከዛ መሐመድ ምን አለ? ቁርአን ወረደልኝ አለ። ትናንት የናዘ ዛሬ ለምደው ምክደው ሲባል አያ ባስረሳህ እኔ ነኝ ማስረሳህ ብሎኛል አላህ። እኔ ከራሴ አይደለም ረሳው አላህ ነው እያስረሳኝ ያለው። ያዛል። ከዛ ደግሞ አላዘዝኩም ይላል። እንዴት ትናንት እንዲህ ብለሃል አንተ ነህ እንደዚህ ያልከው? ኖን ያላልኩም ሽንጥጥ ሀያት በመሐመድ በሴቷ በመሐመድ ማለት ነው። ታዲያ አያትን ለምንድነው ወቅሷት ነው የኛ ጥያቄ። አያትን ለምንድነው ወቅሷት? ሴቷን መሐመድን ለምን ትወቅሷት አላችሁ? ኦኬ ክርስቲያኖች ለምን እንደምልኩ እኮ ግራ ይገባኛል። ቦታ ትይዙና ሙስሊም ለማስገባት ሲል እናንተ ናችሁ የምትገቡት። ኦኬ ስለዚህ እንዴት ነው ይሄን የምታዩት ነው ጥያቄያችን። እንዴት ነው የምታዩት? አከም ላይ ሀያት ሰላት እየሰገደች ራሱ ትንትል ነበር አለ ሚስት ታደርግ ነበረ። መሐመድም እንደዛ ያደርግ ነበር። ከኢንተርቪው እንደሰማ ነው ማለት ነው። መሐመድ ላይ ያየናቸውን ባህሪዎች በሙሉ አይተንባቸዋል። የተናገረችውም እንደ ንግግሯ ልክ እንደዛ ነው። ቁርአን ክፍሉንም እንዳየነው እንደዚሁ መሐመድም የሆነ ነገር አድርገን አላደረኩም ምን አይደለሁም ይላል። እዚህ ጋርም እንደዛ ነው። ይህንን እንዴት ነው የምታዩት ሙስሊሞች? ድግምት ተሰርቶበትም ወሲብ ሳያደርግ ወሲብ ያደረገ ይመስለዋል። ሳይተኛ የተኛ ይመስለዋል። ሁጂ አብዶ ነበር ማለት ነው። ሳይበላ የበላ ይመስለዋል። ሳይሄድ የሄደ ይመስለዋል። አያትም እንደዛ ነው። ለምንድን ነው የምትፈርዱባት እሷ ላይ? ሀያት በሴቷ መሐመድ ስለሆነች ፍርድ አይገባትም። ድምቱ እንደዚህ ባይዞ አሁን ቁርአን ቀርተን እንዴት ነው እሱ አላህ ማለት አላህን ሊተኩ ነው በመሐመድ በሴጣኑ ፋንታ አይዶን ነው ፖይንቱ እየገባኝ አይደለም። ምክንያውም ቁርአኑ ራሱ ሴጣንን መጎተች አይደለም ወይ? ድግምቱ እንዴት ነው እሱ በየትኛው ነው የሚወጣውስ? አይ መሐመድ ደግሞ አፍዟል እሱ ያቃል ቁርአንን ከተባለ ራሱን አላዳነውም እኮ ራሱን ያላዳነ እንዴት ነው እናንተ ሊያድን የሚችለው? እንዴት ሊያድናችሁ ይችላል? እንዴት ነው ልድኑበት የምትችሉ? ያውም ነቢያቱ ነው ማለት ነው። ኦኬ አሁን ልናገር ብሮ እንዴት ነቢይ ሆኖ በዚህ መጠን ሲሰቃይስ ደግሞ አላህ ዝም ብሎ ሊያየው ቻለ? ማለት ቱ ሚኒመም 6 ወር ማለት 6 ወር ሙሉ አላህ ዝም ብሎ ሲታዘበው ነበረ። ፈታ እያለ ማለት ነው።
ከሰውም ከጅኒም ክፋት እጠብቃለሁ ብሎት ማለት ነው። ቁርአን ሲቀራ አገውኛ የምትናገሩ ነገርስ? መሐመድ ምንኛ ነበር ሲናገር የነበረው? እንግዲህ 6 ወር ሙሉ ቁርአን ቀርቶ አያውቅም ማለት ነው። እንግዲህ ተራ ግለሰብ ቢሆን እንደዚህ የተሰቃየው እኮ ችግር የለውም። ተራ ግለሰብ ቢሆን ኢማኑ ላይ እምነቱ ላይ ደከም ያለ ነው ምናምን ተብሎ ተሸፋፍኖለት ይታለፋል። ችግር የለውም። ግለሰብ ላይ ቢሆን ሮል ሞዴል ተብሎ የሚታመነው ጸጉሩ እስኪወልቅ ድረስ ጸጉሩ እስኪነቃቀል ድረስ ኦኬ። እኔ እንድናገር አትፈቅዱልኝም? ቆይ አንተ ጸጉሩ እስኪነቃቀል ድረስ ምን ያህል ቢሰቃይ ነው ወንድማችን እንትና? እኔ እኮ ለስኩልህ እፎይ ነቢያት እኮ መቃብር ላይ ይሄን ነበር አይደል? መቃብር ላይ ለሊት ቆይ ነቢያት ይፈተናሉ እና ነቢይ ሳይፈተን ነቢይ አይሆንም። ታዲያ የሙሐመድ ፈተና ለምንድን ነው? እሱ ከዝሙት ጋር ብዙ ነገሮቹ ከሙሙ ማይለየው ማሜ ለምንድን ነው? ላውዴ እስከሚረጭ ብቻውን ወሲብ ማድረግ፣ ሌሊት ተነስቶ መቃብር ላይ መሄድ፣ አጋንንቶች ጋበዙኝ ማለት፣ ከአጋንንቶች ጋር ህብረት ማድረግ፣ የአላህን ስም ሲጠራ አጋንንቶች ላው ላይ ደረብ ብሎ ነው መምጣት፣ መቃብር ላይ መሄድ ሌሊት ተነስቶ። ይሄ የነቢያት ፈተና ነው ያለህ ማን ነው? እሱ ሳይ ሙስሊም አንድ ሳይ ሙስሊምን ክፈት። ሳይ ሙስሊም 974 ላይ አይተናል እኮ። ማን ነው ይሄንን ልመልስ የነቢያት መስፈርት ያደረገው? እሺ ልመልስልህ። ኦኬ በእስልምና ይሰማል አይደል? ይሰማል። በእስልምና ነቢያት በሙሉ ተፈትኗል። ስለዚህ ከተፈተኑ በኋላ ነው ነቢይ የሚሆኑ። ነቢዩ መሐመድ ተፈትኗል። ኦኬ ሲህር ተደርጎባቸዋል። አዎ ነገር ግን አንተ ያልከው አሁን አይሆንማ። ቆይ በእስልምና ነቢያቶች ሁሉ ይፈተናሉ። ከተፈተኑ በኋላ ነው ነቢይ የሚሆኑት አልክ። ሙሐመድ እኮ ነቢይ ከሆነ በኋላ እንደዚህ አይነት ነገር የገጠመው እንጂ ነቢይ ሳይሆን አይደለም። ነቢይ ሳይሆንማ መሐመድ ጨዋ ነበረ እና ነቢይነት አንድ ሚስት የነበረችው ቆይ ታዛዥ ጨዋ ነበር። ነቢይ ሆንኩ ሲል እኮ ነው እላው ላይ መዝረክረክ የጀመረው። ብዙ ሚስት ሲያገባ እኮ ነው ከሚስቶቹ ሳይገናኝ የተገናኘ እየመሰለው ሲዝረከረክ የነበረው። ድግምት ተሰርቶብኝ ነው ብሎ እንደ ዶሮ የፈላ ውሃ ውስጥ እንደገባ ጸጉሩ የተመላለጠው እኮ ነቢይ ከሆነ በኋላ ነው። ሌሊት ጂኖች ጋበዙኝ ብሎ ሌሊት በየሾለቆ ውስጥ መሄድ የጀመረው ነቢይ ከሆነ በኋላ ነው። ራሱን ሊያጠፋ ተራራ ላይ የሚወጣው ነቢይ ከሆነ በኋላ ነው። መቃብር ላይ ሄዶ እንደዚህ ይል ነበር። ከፍ አድርገው እንዴ አይሻ ናሬትድ ያደረገችው አይሻ ነች። ሐዲሱን አንዴ ከፍ አድርገው ሙሉ ሐዲሱ ማንበብ። እሺ when it was my turn ኖ ቆይ ትንሽ አይሻ ናሬትድ በቃ when it was my turn ትላለች for Allah's messenger to spend the night with me የኔ ተራ ሲሆን ሙሐመድ ከኔ ጋር መምሸት ባለበት ላይ ከኔ ጋር መተኛት ባለበት ላይ እንግዲህ አስቡ። ብቻውን ዲጊ ብቻውን ነው እንትን የሚለው ማሜ ከሚስቶች ሳይገናኝ የኔ ተራ ለታ ከኔ ጋር ማደር ባለበት ለታ አለች አይሻ። he turned his side ጎኑን አዞረ። ጎኔን ላደላደል ነው የሚለትናል። he turned his side but on his mantle የሆነ እንትን ብሏል። ተቆርጦ ነው የሚታየኝ አይደል? and took off his shoe and placed ከፍ አድርገው okay good እሺ them near his feet and spread the corner of his shawl on his bed then lay down till he thought that I had gone to sleep የተኛው እስኪ መስለኝ ድረስ ምን አደረጋለች? ተቃራኒ እንትን ብሎ እቃውን አስተካከለ ምናምን ጫማዎቹ ምናምን ነገር እና የተኛው እስኪ መስለኝ ድረስ እሱ ይሰልላታል። አይሻ ጋር ማለት ነው። አይሻ ተራለታ ሊበላ ቆይ አዲስ ይነበብ ደን ምን ያደርጋል መሰላችሁ? ከዛ በኋላ he took hold of his mantle slowly and put on the shoe slowly and opened the door
and went out, then closed it lightly. ከዛ ወዲያ ጫማ ማሰሪያውን ቀስ አለ ወሰደ፣ ጫማውን አሰረ፣ ቀስ አለ፣ በሩን ከፍቶ ወጣ። ቀስ ብሎ እሷ ተኝታለች ብሎ ማለት ነው። ተኝተው ምንድነው የሚያደርገው? ገና ሲተኙ እሷ ጭንቅላቷ እንዲህ ነው አይደለ? እሱ ጭንቅላቱ ወደ ታች አድርጎ ነው ተኛ። በሱ ተራ ጊዜ እንደዚህ ያደርጋል። ከዛ ቀስ ብሎ ጫማውን አነሳ፣ ማሰሪያውን አሰረ፣ ቀስ ብሎ እንደ ሌባ በሩን ከፈተና ወጣለች። ከዛም ዘጋው በሩን አለች። then he closed በሩን ዘጋ። I covered my head ጭንቅላቴን ሸፈንኩ አለች። የቱ ጋር ነበርኩ? put on my veil and tightened my waist warped okay ትንሽ እንትን በለው then went out following his steps till he reached በሐቂ ጭንቅላቴ ላይ ሂጃቤን ሸፈንኩ አለች። ሂጃቤን አደረግኩ፣ ወገቤን አሰርኩኝ፣ እግር በእግር አልበሐቂ ቦታ እስኪደርስ። በሐቂ ማለት በመዲና የምትገኝ የመቃብር ቦታ ነች። የመቃብር ቦታ ትልቅዬ መቃብር ቦታ ነው። በሐቂ የሚባል አለ። ሌሊት ቀስ ብዬ እከተለው ጀመራለች። ከዛ ስከተለው መቃብሩ ጋር ደረሰ። በሐቂ ላለች he stood there and stood for long time ከዛ በኋላ እዛ መቃብሩ ላይ ለረጅም ጊዜ ቆማለች። መቃብር ላይ ሄዶ he then lifted his hands 3 times ከዛ በኋላ እጆቹ ወደ ላይ ማንሳት ጀመረ። 3 ጊዜ ኢማጂን መቃብር ላይ ሄዶ ብቻውን ማለት ነው ሌሊት። አሁን ያቺ አያት የምትባለው ሌሊት እንደምትጠፋ ወደ ጫካ እንደምትሄድ ተናግራለች። እንደ ሙሐመድስ መቃብር ላይ ሄዳ እጇን አንስታ ሌሊት ሰላም ላይ መቃብር ላይ ትልሆን አጋንንቱ ምን አለ እንደሚጫወትበት እዩ። እዛኛው ጋር ሾሎቆ ውስጥ ዞት ሄዳ አጋንንቱ፣ እዚህ ጋር ደግሞ መቃብር ላይ ዞት ሄዳ ሌሊት ማለት ነው። ጂኒው በቃ ምን ቦታ ይወስደዋል? መቃብር ቦታ እንኳን ሳይቀር መቃብር ላይ እንኳን ይወስደዋል። ለረጅም ሰዓት መቃብር ላይ ሄዶ ይቆማል። ከሚስቶቹ ሳይገናኝ የተገናኘ ያስመስለውና ከዛ ብቻውን ወሲብ ያስደርገዋል። ከዛ መቃብር ቦታ ዞት ይሄዳል። አግብቶታል እኮ ይሄ ጂኒ እኮ አግብቶታል። የምሬን ነው። ከጂኒ ጋር በቃ ተጋብቷል እኮ ይሄ። ምንድን ነው የምትሉን? ምንድን ነው እሱ መቃብር ላይ እንደዚህ የሚያደርገው? መቃብር ላይ ምንድን ነው የሚሰራው? ማሜ አሁን ሀያት እንደዚህ ተሰቃይታለች ወይ ነው? ነቢያችሁን ፐርፌክት ብላችሁ ከተከተላችሁ ነቢያችሁ ታማሚ ነው ያላላችሁ ሰዎች ሀያት እንደዛ ፐርፌክት የሆነ ሐዲሱን ቁርአኑን ክርስትናውን ጠንቅቃ የምታውቅን የምትናገርን ታማሚ ነች አጋንንት ዟት ነው ብላችሁ ትላላችሁ። ነቢያችሁ እነዚህ በአጋንንት እየተሰቃየ ነቢይ ብላችሁ የተከተላችሁ አካላት አያትን ታማሚ ነች ብላችሁ ራሳችሁን እንዴት እንደ ጤናማ ሰው ታያላችሁ ነው ጥያቄ። በምን ሞራላችሁ ነው ራሳችሁን እንደ ጤናማ ሰው ያያችሁት? እንዴት ሆኖ አይመጣውም እኮ እዚህ ላይ የምትሉበት አለ። ኢሳ አልተገደለም አልተሰቀለም ያለውም ራሱ መስሎት ቢሆን ያ ተሸውዶ ቢሆንስ በምን አመናችሁት? ልክ አሁን ኢንተርቪው ላይ ሎዛ ሚዲያ ላይም ቀርባለች፣ ሙስሊሞቹም ጋር ቀርባለች። የትኛው ነው ጤናማ? ዊዶን ነው። ልክ እንደዛ ሁሉ መሐመድም እንደዛው እኮ ነው። እንዴት አመናችሁት? ያ ኦኬ ጨረሳችሁ። አሁን እኔ ልናገር። እሺ ያ በምን አመናችሁት? ቀጥል። ኦኬ እኛ ያው ነቢያት ከኢብራሂም አለይሂ ሰላም ጀምረው በተለያየ በሽታ እንደተፈተኑ እናምናለን። እንደዚሁም ነብዩ መሐመድ ላይ ሲር ተደርጎባቸዋል፣ አው ተፈትነዋል ብለን እናምናለን። ይሄንን ደግሞ ስለ ነቢያት አብርሃም ለምሳሌ እንደተፈተነ ቁርአን ይነግረናል። ሐዲሶችም አልበቀራ ላይ ቁርአን ነግሮናል። ነብዩላህ አዩብም እንደዚሁም ተፈትኗል። ነቢያት ይፈተናሉ። ግን ማለት ወሲብ ሳያደርግ ወሲብ ያደረገ የመሰለው ያደረገውን ነገር
ሳያደርግ ያደረገ የመሰለው ነብይ አለ ከመሐመድ ውጪ? ቆይ እስኪ ፈተናው ይለያያል። አይ እንደ ከሌሎች ነብዮች ጋር አመሳሰልከውና እንደዚህ አይነት ድርጊት የፈጸመ አንድ ነብይ አለ? ለምሳሌ ያላደረገውን ነገር እራቱ ሳይበላ የበላ ሳይሰግድ የሰገደ ይመስለኝ ነበር፣ ወሲብ ሳላደርግ ያረኩ ያላለ ናቸው። አንድ ያስጨርሰኛ። ፈተናቸው ይለያያል። አሁን ይሄ ነውር መስሎ ከታያችሁ በማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ በሰይጣን ተፈተነ። እኛው መልሰውና እሱ ቅድም እኮ የነበት ይሄን መልስልን። እሺ አሁን እንዴት አመንከው? የትኛውን ትክክል? ለምሳሌ ያኔ እንትን ድግምት በተደረገበት ሰዓት ያልሆነ ነገር ተናግሮ ቢሆንስ? እኔ ስናገር ያሳፍራል። ኢየሱስ ክርስቶስ እኮ በኤልዛቡኤል ቅድም መለስንልህ እኮ ካዲድሱን ቅድም መለስንልህ ነው አጋንንት ተብለዋል። ለምንድን ነው አጋንንት የተባለው? ለምንድን ነው አጋንንት የተባለው? ለምንድን ነው ሰይጣንን ተከትሎ ተራራ ላይ የወጣው? ለምንድን ነው? ቅድም አብራራንልህ እኮ ቅድም እኮ በደንብ አድርገን አብራራንልህ። አንተ ሰውዬ ጤናማ የለህም እንዴ? ሰዎች መሳደብ መብት አላቸው። ተሳድበዋል፣ እዛው ግን መልሶላቸዋል። ሪቡክ አድርጓቸው መልሶላቸዋል። ምክንያቱም አጋንንትን ሲያስወጣ አይተው ነው እንደዛ ብለው ያሉት። በቤልዘቡል ወይንም በአጋንንት አለቃ አጋንንት ያወጣል ብለው ያሉት ላለመቀበል እንትን ስላሉ ነው። ግን እንደዛ እንዳልሆነ እዛው መለሰላቸው። አሁን ሰዎች መሐመድን ሰደቡት አይደለም የኛ ጥያቄ። መሐመድ አጋንንታም ነው ወይን አጋንንት አለበት ወይንም ደግሞ ሴጣን አለበት ሰዎች ስላሉ ስላይሆን እሱ ራሱ ሴጣን ይጋብዘኛል፣ ሴጣን ያዘኛል፣ በደም ስሬ ውስጥ ይዞራል፣ ድግምት ተሰርቶብኝ ነው ብሎ ወሲብ ስለሚያደርገው ነው እያወራን ያለ ነው እንጂ ሰዎች መሐመድን እንዲህ ብለው ሰደቡ ብለን እኛ አላልንም። ስለዚህ አይ ክርስቶስን እንዲህ ብለው ሰንበዲ ተሳድበዋልና ሰዋት አሁን የተጠየቀው ላይ ቁምና መልስ። መለስኩልህ። ፕሮሞት እያደረጋችሁኝ ነው። እሺ ኢየሱስ ክርስቶስ እኔ ለምንድን ነው በቃ መልስ ከሌለ እሺ ተሰሩን በቃ ተማር ቀጥል። የኛ አምላክ ገና ስሙ ገና አጋንንቶች በነገራችን ላይ ክርስቶስ ፊት ያምኑት ገና ክርስቶስ ራሱን እንደውም የእግዚአብሔር ልጅነቱ ሳይገልጥ አጋንንቶች ምን ብለዋል? አንተ ክርስቶስ የእግዚአብሔር ልጅ ነህ እያሉ የጮሁ ከብዙዎቹ ይወጡ ነበረ። እንዲሁም ክርስቶስ የእግዚአብሔር ልጅ መሆኑን አምነው ልታጠፋ መጣህን ብለው ሂድ ከዚህ ብሎ ክርስቶስ ምስክርነታቸውን ሳይቀበል አባሯቸዋል። እዚህ ክርስቶስ ያባረራቸው ገና ለገና የእግዚአብሔር ልጅነቱን አምነው ደንግጠው ፈርተው የሸሹት አጋንንቶች በዙር መጡና መሐመድን ይዘውት ምን አሉ? አላህ ልጅንም ሚስትንም አልያዘም ብለው መሰከሩለት። እናንተም ደግሞ የእነዚህን የአጋንንቶች ምስክር ይዛችሁ ደግሞ መጣችሁ አላህ ልጅንም ሚስትንም አልያዘም ትላላችሁ። እኛ እያልናችሁ ያለነው ይሄን ነው። አጋንንት እየተጫወተበት ነው ምስክርነቱ። አጋንንት ቁርአኑ የአጋንንት ታዲያ እንዴት ነው ይሄ አጋንንትን በአጋንንት የምታወጡት? ልጅቷን ምን አድርጊ ነው የምትሏት? እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም ይላል ሱረቱል ጂን ላይ። ይህንን የተናገሩት ጂኒዎች ናቸው። ሄዶ መሐመድ ከጂኒዎች ነው ተቀብሎ የመጣው። አጋንንት ወንድማችሁ ነው። አጋንንት እንትናችሁ ነው። የእግዚአብሔር ልጅነት ማለት በነገራችን ላይ የድህነታችን መሰረቱ ነው። መሰረቱን ያስካዷችሁ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን ነው። መሐመድ ጋር መጡና ልጅ የለውም አሉት። እናንተም ልጅ የለውም ትላላችሁ። ይሄ ደግሞ ድህነት ነው። ኦኬ፣ የእግዚአብሔር ፈቃድ ምንድነው? ልጅን አይቶ በሱ እንድናምን ነው። እና ከባድ ነው የሙስሊሞች ትምህርት በጣም ከባድ ነው። እኔ ሃውስ ግን ወደ ቶፒካችን እናምጣውና አጋንንቶችን የሚጫወቱበት ከሆነ ከአጋንንት ጋር ኮኔክሽን ያለው ሰውዬ ከሆነ የሚያደርገው ነገር ማያቅ ሰው እንዴት ነው አስተምህሮቱ የምትቀበሉት? ለምሳሌ ኢሳ አልተገደለም አልተሰቀለም ያላችሁ ልክ እንደ ሀያት ተመስሎበት ቢሆንስ በምን ታረጋግጣላችሁ? ፕሩፍ ልታደርጉልን ትችላላችሁ? ይሄ ነው ትልቁ ጥያቄ። ይሄ ታዩኛል የገቡ ካሉ ታፕታፕ ኮፒ ሊንኩን እያደረጋችሁ ተወው። አንዋር ገብቷል። አንዋር ጃፋር እንኳን ደህና መጣችሁ። አንዋር ጃፋር ሰላም ነው? ጃፋር እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሁሉ ተማም
ሰላም ነው። ሁሉ ሰላም። ኦኬ አለን አለን። መልካም ያነሳነውን ሰምተሃል? ሙስሊም ነህ? ኦኬ አንድ አካል ድግምት ተሰርቶብኝ ነው ብሎ ብቻውን ያላደረገውን ያደረገኝ ይመስለው ከሆነ ትከተለዋለህ? አንድ አካል ርዕሱ ሰምተዋል? ምን አልከኝ? ርዕሳችንን ሰምተው ነበር? ምንድን ነበር? ሰማሁም። ኦኬ አንድ አካል ተነስቶ ድግምት ተሰርቶብኝ ነው ብሎ አልሰማሁም። ምንም ያላደረገ እንደመጣው ነው የገባሁት። እሺ መልካም። አንድ ሰው ድግምት ተሰርቶብኝ ነው ብሎ ሌሊት እየተነሳ መቃብር ላይ ቢሄድ፣ ሾለቆ ውስጥ ቢሄድ፣ ራሱን ለማጥፋት ተራራ ላይ ቢወጣ፣ ከሚስቱ ጋር ሳይገናኝ ብቻውን ወሲብ ቢያደርግ ይሄ አካል ለአንተ ምሳሌ መሆን ይችላል? ይህንን ሰው ምርጥ ሰው ነህ አንተ፣ እኔ አንተን ነው መሆን የምፈልገው ምሳሌ የሆነ እንዴት ይሄ ሰውዬ ለእኔ ምሳሌ አይሆንም? እናንተ የሚሞተውን አምላክ ብላችሁ እያመለካችሁ እኔ አምላክ ሳይሆን ለአንተ ምሳሌ አይሆንህም። ምሳሌ ማይሆንህ ለምንድን ነው? አዎ ኦኬ ራሱ ለማጥፋት ተራራ ላይ ስለሄደ መቃብር ላይ ስለሄደ ሌሊት ከሚስቱም ሳይገናኝ ብቻ ወሲብ ስለሚያደርግ ለአንተ ምሳሌ መሆን አይችልም? ይሄ ምሳሌ ለአንተ መሆን አይችልም? ምሳሌም አይሆነ አንተ እንደሱ መሆን ወይንም ደግሞ ለእኔ ምሳሌ ይሆነኛል ብለህ ተከተለውም ይሄን አካል ይሄንን ሰውዬ ኤክስ የሚባለው ሰውዬ ከሚስቱ ሳይገናኝ ሚስቶች አሉት። ከሚስቶቹ ግን ሳይገናኝ ብቻውን ወሲብ ያደርጋል። ስፐርሙን ሚስቶቹ ይጠርጉለታል ከልብሱ ላይ፣ ከነሱ አይገናኙ። ሌሊት ደግሞ ብድግ ብሎ መቃብር ላይ ይሄዳል። ሌሊት ብድግ ብሎ ጂኒዎች ጠሩኝ እያለ ጂኒዎች ጋር ይሄዳል። ራሱን ለማጥፋትም ተራራ ላይ ይወጣል። ይሄን አካል ለአንተ ምርጥ ምሳሌ ይሆናል ወይ? አሪያ መሆን ይችላል? ቀላል ነው እኮ። ይችላል አይችልም? ጅኖች የጠሩበት ቦታ እስቲ ማንን ጅኖች የጠሩበት ቦታ? ጅኖች የጠሩበት ቦታ ስትል ግን አልገባኝም። የት ላይ ነው? እንዴት ነው? የት ቦታ ላይ ነው ጅኖች የጠሩበት? ሙዚቃ ገባበት ይችላል። እኔ ታውቃለህ፣ ጅኖች የጠሩበት ቦታ የራሱን ለማጥፋት የሄደበት ቦታ እስቲ አሳየኝና ያነበብ። ማን ነው ራሱን ለማጥፋት የሄደው? ጅኖች የጠሩት ማን ነው? ስለማን እንደምናወራ ገብተዋል? ታውቃለህ፣ ኔትወርክ ብዙም አይሰማኝ ያቆ የተቆራረጠ እኮ። ስለማን እንደምናወራ ገብተዋል? እየሰማ ነው? በደንብ ገብቷል። ኔትወርክ ያዘኝ ነው ታውቃለህ፣ ብዙም አይሰማም። አረ በደንብ ይሰማል። ጥርት ብሎ ቁርጥ እንኳን አይልም ድምጽ ስታወራ። በደንብ በሚሰማው ድምጽ ስታወራ ተዋላ ነፋሱ ራሱ ይሰማናል። ገብቶኛል። ኔትወርክ ነው ያቋረጠኛል ታውቃለህ፣ ለዛ ነው። አይዞህ እሺ። አሁን ከገባሽ ያስረዳል። ሰለላሁ ዐለይሂ ወሰለም ስለ ነብዩ እንደሆነ ገብቶሃል። ስለገባህ ነው ከተለዋለሁ ይሁን ያልከን። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኮ በመጀመሪያ አልከተልም ይሄንን ሰውዬማ እንዴት ብዬ ከተለው አልክ። በኋላ ደግሞ ከተለዋለሁ አልክ።
ሐሳብን እንድቀይር ያደረገህ ምንድነው? ሐሳብ እንድቀይር አንተ ጂኒዎች ጋብዘው ያውቃሉ? አንተ አጋንንቶች ጋብዘዋል? እየተቋረጠ ስለሆነ ብዙም አይሰማም። ታውቃለህ፣ ቶሎ አይደርሰኝም። አጋንንት ጋብዘው ያውቃሉ ወይ አንተን? መሐመድ አጋንንት ይጋብዙኛል ብሏል። አንተን አጋንንት ጋብዘው ያውቃሉ ወይ? ያውቃሉ ወይ? ጋብዘውኛል ወይን አልጋበዙኝም? እከተለዋለሁ ካልክ ፈለጉን እከተላለሁ ካልክ መሐመድ ሌሊት ተነስቶ በየሾለቆ ውስጥ ቢፈልጉትም ሰዎች እሱ ግን ነው ቁርአን ይቀራላቸው ነው ለአጋንንቶች እያለ ከአጋንንቶች ግብዣ ተቀብሎ ይፈልግ ይሄን ነበር። አንተ የነብይን ሱና የምትከተል ከሆነ አጋንንቶች ግብዣ ትሄዳለህ ወይ? አጋንንቶች ሲጋብዙ ወደ አጋንንቶች ትሄዳለህ ወይ? አቤት ምን ሚታርገ በቃ ሰዓታችንን ገደልክ። ምን አኗር ቀጥል። በቃ ሚታር አኗር ሁሉም ያልፋል። ኧረ የምትለው ምንም አይሰማም እኮ የኔ ይሰማል። በቃ ሚታርገ ኔትወርክ ተከላለ። ኔትወርክ አስተካክልና ነው። አቤት ኔትወርክ አስተካክልና ነው። ተመልሰህ ግባ። በቃ ወታደር ነው እናክብረው። ከስር ይሁን። ኦኬ ቢኒ የምትለዋለህ? ሀቢብ ቃል አሪፍ ቶፒክ ነው። በጣም ብዙ ነው። አይ ቲንክ እፎይ በደንብ ተሰርቶበታል። እዚህ ላይ በደንብ አብራርቶታል። ቪዲዮ አይ ቲንክ አፕሎድ ሆኗል እንዴ ወይስ ዛሬ ስንወጣ ነው ምንጭ ነው? እሺ ቆይ ይጫናል። በደንብ ተተንትኗል። ይሄንን ማለት ከእህታችን ጋር በተያያዘ አይተነዋል። ሙሉ ፕሮግራሙን ከግራም ከቀኝም አይተነዋል። ሁለቱንም ማለት ነው። ሁለቱም ጋር የሰጠችውን በሁለቱም እስልምና ዱቄት ነው የሆነው። በሁለቱም ኢንተርቪው እና እኔ ያሳቀኝም ፓርት አለ። ብዙ ማይብ ነው ደደባ ይቻላል። እንደዚህ አይነት ንግግሮች የነበሩበት እስልምና ለሴት ልጅ የሚሰጠው ክብር መልስ ያላገኘበት በጣም ተሞግቷል። ከምንም በላይ ግን አሁን እኛ ትኩረት አድርገን የገባ ነው ምኑ ላይ ነው? ድግምቱ ላይ ነው እንጂ በጣም በርካታ 4 ማግባት ጤናማ አይደለም። ይሄ ኦቢየስ ነው። እነሱ ራሳቸው በኢንተርቪያቸው አምነዋል። ምን ብለው ነው የተናገሩት? አደገኛ ጠንካራ ፖይንቶች ተነስተዋል። ስትሮንግ የሆነ ብለው ገልጸውታል። ኦፍኮርስ ያ እነዚህ እያንዳንዷ ሴት ውስጥ ያለ ጥያቄ ነው። እያንዳንዷ ሴት የሙስሊም ሴት የምትጠይቀው ጥያቄ ነው። እኔ ኡስታዝ ፊት የአላህን ቃል የካደች እኔ አውቃለሁ። ኡስታዝ ፊት ቪዲዮ አለ አምጥቼ ማሳየት ትችላለሁ። እኔ ባሌ አላህ ቢፈቅድም እንዲያገባ አልፈቅድም ያለ እንደዚህ አይነት በርካታ ሴቶች አሉ። እነሱ ዝም ብለው እስልምና ውስጥ ያሉት አውቶማቲካሊ ከእስልምና ወጥተዋል። አንዲትን የአላህ ቃል አለመቀበል ከእስልምና ያስወጣልና ባለማወቅ ግን ይሄንን አልቀበልም ብለው ስቲል እስልምና ውስጥ ናቸው። እነዛ ሰዎች ክርስትናም ጋር አይደሉም፣ እስልምናም ጋር አይደሉም። በእስልምናው ራሱ የገሃነም ናቸው። እንደነዚህ አይነት ሰዎች ትክክል አይደለም ብላችሁ ካመናችሁ ትክክለኛውን ቀን የሆነውን ቀጥተኛውን መንገድ ወደ ክርስቶስ እንድትመጡ እንጠይቃችኋለን። ቢኮዝ በቃ ራሳችሁን ፈልጉ። መንገዳችሁን መለየት መቻል አለባችሁ። በደንብ መመርመር መቻል አለባችሁ። አንዲት የቁርአን አያ ያስተባበለ ወይ የካደ የገሃነም እሱ ከእስልምና ወጥተዋል፣ ኩፍር ነው። ይሄ በግልጽ ነው የተነገረው። ኡስታዝ አቡበከር ባለበት ነው የተናገረችው። ትልልቅ ኡስታዝ ባለበት ሴትዮዋ አላህ ቢፈቅድም እኔ አልፈቅድም ብላ ባሏን ያስጠነቀቀችው ስሙን ጠርታ። እንደነዚህ አይነት በጣም በርካታ ሰዎች አሉ እስልምና ውስጥ ያሉ። አንድ ጊዜ ቆይ፣ እስልምና ውስጥ አንተ የወንድ ፔሪዳም ከሚያውቅ ሰው ጋር ለምን አታወራ? ሁለታችሁም ከብቶች ናቸው። እኛ ትላላችሁ። ስድባቸው ግን ሲዘጋ
አንዴ ብራዘር ይጨርሰው። ቆይ ተነሳ። እፎይ ከብት ነህ፣ ምንም አታውቅም። ላም የወንድ ፔሬዳም ከብት። ኦኬ መሐመድ መስለ ነው መሐመድ ድግምት ተሰርቶብኝ ነው ብሎ ላውሌ የሚያዝረከርከው ፔሬድ ባሉ እፎይ እናት ትበዳ ሱና ነው። ካላ የተማረው ነው። ካላ የተማረው ይሄንን ነው። ካላ የተማረው ነው። እነዚህ ናቸው። መሐመድ በነገራችን ላይ ይሄን ስድብ ቃል በቃል ተሳድቦታል። ቃል በቃል እንደዚህ በልባልና አንድ ጥያቄ ልጠይቃችሁ። ሐሳቤን ልጨርስ። ስለዚህ ድግምት ተሰርቶበት የሚያደርገውን ነገር ሀያት ምንድን ያለችን? ምንም የተለየ ነገር እኮ አላለችንም። ፊቱ የኔ ነው፣ መልኩ የኔ ነው፣ ድምፁ የኔ ነው። እኔ ግን እዛ የቀረብኩት እኔ አይደለሁም፣ ንግግሩ እኔ አይደለሁም ነው ያለችው። መሐመድም ልክ እንደዚሁ ወሲብ አላደረገም፣ ግን ያደረገ ይመስለዋል። ኦኬ ሁለቱ መሀል ምንድነው ልዩነቱ? እስኪ መረጃ ፈልጋለሁ። በጣም ጥሩ ሰጣለሁ። መሐመድ ወሲብ ያደረገ መስሎት አያውቅም? ድግም ተሰርቶበት መረጃ ክፈት። አያውቅም ወይስ ያውቃል ነው? አንተ አዳምጠኝ። መረጃ ክፈትና ወይ ቅዱስ ቁርአን ክፈት፣ እኔ ደግሞ አሳያለሁ። ያኔ ማለት ነው መጽሐፍ ቅዱስ ወይ አንተ መረጃ እኔ ክርስትና ላይ ጥያቄ ስጠይቀኝ መረጃ አሁን መረጃ የጠየቀኝ የለም ብለህ ነው ወይስ አለ ብለህ ነው? መረጃ በቃ በመረጃ ሂድ። መረጃማ እስካሁን እየከፈትኩ ነበር። አንተ አሁን መተለው ይችላል። የለም ብለህ ነው መረጃ የጠየቀኝ። ሲመጣ ምን ችግር አለው ልትለኝ ነው? አይደለም ክፈት አልልም። እኔ የተማርኩ ሰው ነኝ አይደለም እኮ እንዳንተ። ጥሩ እሺ፣ ያው አንብብሽ ምን ይላል? ጮክ ብለህ አንብብሽ። ካላፈርክ ካልተሸማቀቅ ጮክ ብለህ አንብበህ ተርጉም እስኪ። ማይም እንዳንተ አያ አንተ ቂጥን ታጠብ መጀመሪያ። አሪን ሽንት ቤት አርቴ ሲገባ ሳትታጠብ ቤተክርስቲያን የሚገባ ጀግና እኔ ቂጥ ውስጥ ነው ሙሉና ዳር ማለት ነው። የኔ ቂጥ እያሽጥክ ነው የምትውለው የምታድረው። አመሰግናለሁ። ቀጥልሽ። ስማ ግማታም ይውሻለኝ መጽሐፍን ከፍቼ ለምን ትሰድባለህ? ማስረጃ አምጣ። የተባ ተምሬ ነው መጽሐፍን በቢቢቲ ዛሬን ይሄው አመጣሁ እኮ ማስረጃ አልከኝም። እንደው ማስረጃ ሳመጣ ለምን ትሰድበኛለህ? አንተ ሙኔ ጺማን ፍየል የምታውቁት ነገር የለም እኮ ማይም ይሄ ጺማን ፍየል የውሻ ልጅ እናቱም ይሄ ጺማን ፍየልም ዝም ብሎ ነው አሁን የሚከፍተው እንጂ እውቀት የለውም እኮ። እውነት ከሆነ እስኪ ኢትዮጵያ ውስጥ እንቀሳቀስ። ይሄ ጺማን ተፍረዱባቸው። አጋንንቱ ነው እንደሚጫወቱባቸው። አገሰስ ነው አንተ ያሁን ወገናችን የአንተ የሰው ልጁን የአጋንንት ልጁን አናውቅም። ምክንያቱም ቢስሚላህ ብለው እናትና አባት ያላስረገዙ ከሆነ አጋንንት ልጅ ነው። የሰው ልጅ ስማ፣ ሶስት ጌታ አታመልክም። እውቀት ቢኖር ሶስት ጌታ አታመልክም። እውቀት ስለሌለ ነው ሶስት ጌታ የምታመልከው። አንድ ስማ፣ የሰው ልጅ እኮ መሐመድ ድግም ተሰርቶበት ወሲብ ያደረገ መስሎታል ወይስ አልመሰለውም? በዚህ ሐዲስ መሰረት ይሄንን ስንከፍት ነው እንግዲህ ስድብ የተጀመረው። ይሄንን ለምን ጻፋችሁ ታዲያ?